ገንዘብህን እንደ ወታደር ይው ሄዶ ማርኮ መምጣት አለበት። ቢዝነስ የሚጀምረው በመሸጥ አይደለም። ብሩን ሰጠው፣ ምን አደረክበት? ምን ገዛ? አሴት ገዛ። ነገደበት ይላል። ነገደበት፣ ሰራበት ይላል። በርካሽ ገዛ፣ በውድ ሸጠ። ጂንስ መቀያየር ምንም ጥቅም የለውም። እያደግን መሄድ አለበት። የሰው ልጅ መጨረሻ ገንዘብን ማግበስበስ አይደለም። መነገድ the most simplest definition መግዛትና መሸጥ ነው። በርካሽ መግዛት፣ በውድ መሸጥ፣ አለቀ። ይሄ ትሬድ ያደረገው ሰውዬ ቢዝነስ የሚጀምረው በመሸጥ አይደለም፣ በመግዛት ነው። ሰውን መግዛት፣ ሁኔታን መግዛት፣ ኢንቫይሮንመንትን መግዛት። ቢዝነስ የሚጀምረው ከመግዛት ነው። መግዛት ደግሞ አርት ነው። it's an art of buying። በዓለማችን ላይ ከቅርብ ጊዜ ወዲህ ሰዎች በጣም የሚማሩበትና የሚሰለጥኑበት ስልጠና is the art of negotiation። እንዴት negotiate እንደሚያደርግ። ለመግዛት ሰው ገንዘብ የሚያስፈልግ ይመስለዋል። የሚያስፈልገው አርት ነው። the art of buying፣ the art of purchasing። ይሄ ሰውዬ ነገደ በምንልበት ጊዜ በመጀመሪያ ገንዘብ ስለተሰጠው ቢዝነሱን የጀመረው በመሸጥ አይደለም፣ በመግዛት ነው። ፕሮፐርሊ መግዛት መቻል አለብን። ስንገዛ የምንገዛው ገንዘብ የሚገዛውን ብቻ አይደለም። the purchasing power በምንልበት ጊዜ this is holistic purchasing power። ሞገስ ይገዛል፣ ቃል ይገዛል፣ መልክ ይገዛል፣ አቅም ይገዛል፣ አስተሳሰብ ይገዛል፣ ሪሌሽንሺፕ ይገዛል። your relationship, your network is dependent on your net worth የምንለው ለዚህ ነው። ሪሌሽንሺፕ ይገዛል። ሰው ለመግዛት ገንዘብ ብቻ የሚያስፈልግ ይመስለዋል። ዕውቀት ይገዛል፣ መንፈሳዊነት ይገዛል። ይሄ የገዢነት አቅም ነው። ከዛ በኋላ ይሄ ሰው የሄደና ገዛ። ምን ገዛ? አሴት ገዛ። ብዙ ጊዜ ድሆች የሚገዙት ላያቢሊቲ ነው። ላያቢሊቲ ማለት ሁልጊዜ ወጪ የሚሆን ልብስ፣ ቀለማ ቀለም፣ ምግብ፣ በርገር፣ መኪና ወር እነዚህ አላቂ ነገሮች፣ እነዚህ ላያቢሊቲዎች ናቸው፣ የሚጠፉ ነገሮች ናቸው። መግዛት ያለብህ ገንዘብ መልሶ የሚወልድልህ ነገር ነው። you have to be able to buy an asset። አሴት ነው የገዛው ይሄ ሰውዬ። አሴት ስለገዛ ይሄ የገዛውን ነገር ምን ማድረግ ቻለ? መልሶ መሸጥ ቻለ። ሁልጊዜ ወደ ሱቅ ስትሄዱ ምንድነው የምገዛው? am I buying an asset or am I buying a liability? ይሄ በቃ ወጪ የሚሆን መጣል ምትገዛው። ጂንስ መቀያየር ምንም ጥቅም የለውም። እኔ አንድ ጂንስ 6 ዓመት ለብሻለሁ። በጣም ነው የሚገርማችሁ። ለብሼ ስወጣ ሁል ጊዜ ሰው ያደንቀዋል ያንን ጂንስ። ዋናው ጂንስ መቀያየር አይደለም። አንድ ሰፈራችን አንድ ሀብታም ነበሩ፣ ልብስ የማይቀያይሩ። ልብስ መቀያየር መጥፎ ነው ማለት አይደለም። አንድ አይነት ነው የሚያሰፉት በየዓመቱ። ጋሻ ሰፋ ምን ነው በየዓመቱ አንድ አይነት ልብስ ሲባሉ ልብስ መቀያየር ምቀኛ ያበዛላል። ምገዛው ነገር አሴት ነው ወይስ ላያቢሊቲ ነው? መልሶ ይወልዳል። ይህ ሰውዬ ነገደ ማለት ትራንዛክሽናል ማይንድ ሴት አመጣ። ትራንዛክሽናል የሚለው ትራንዛክቱስ ከሚለው የላቲን ቃል የመጣ ነው። ቱ ብሬክ ትሩ ማለት ነው። ቱ አካምፕሊሽ ማለት ነው። ገንዘብህን እንደ ወታደር ይው ሄዶ ማርኮ መምጣት አለበት። የሚማርከው ግን አፈር መሆን የለበትም። የሚማርከው ግን አመድ መሆን የለበትም። የሚማርከው ጠቃሚ ነገር መሆን አለበት። አንድ ጊዜ በሁለት ናሽናሊቲስ መካከል $100 እጃቸው ገብቶ ነበር፣ በህንዶችና በሌሎች ሰዎች። ያ $100 ምን ያክል ሄደ የሚባል ሪሰርች በሚሰራበት ጊዜ በህንዶቹ እጅ የሄደበት አካሄድ በጣም ይገርማል። ህንዶች የእንግሊዞች ኮሎኒ ናቸው። by the way by 2023 የህንድ ኢኮኖሚ በዓለም ላይ የእንግሊዞችን ገልብጦ 5ኛ መጣ። አሁን የእንግሊዝ ኢኮኖሚ ከእንግሊዝ ኢኮኖሚ በታች፣ ከህንድ ኢኮኖሚ በታች ነው። የህንድ ኢኮኖሚ in 2050 የአሜሪካንን ኢኮኖሚ ይገለብጣል ተብሎ እየታሰበ ነው። why? it is the way you conserve and the way you spend money።
prosper የሚያደርግህ successful የሚያደርግህ it is not the art of making money, it is the art of keeping money. And not only keeping money, investing it properly. ይሄ ሰውዬ ምን አደረገበት ይላል? ነገደበት ይላል። ነገደበት፣ ሰራበት ይላል። በርካሽ ገዛ፣ በውድ ሸጠ። ይሄ ሰውዬ ከነገደበት በኋላ ይላል ሌላኛው ፕሪንሲፕል is አተረፈ ይላል። I love that word. ከሰረ አይደለም የሚለው። ምንድነው የሚለው? አተረፈ። ዋው I love it. የዓለም ሕዝብ ለማትረፍ ነው የተፈጠረው። ከዚህ የተነሳ የዓለም ኢኮኖሚ እያደገ ነው የሚሄደው። IMF 2022 ላይ የዓለም ኢኮኖሚ ኦልሞስት 99.6 ኦልሞስት ወደ 100 ትሪሊየን ነው የደረሰው የዓለም GDP። በ2023 105 ኦልሞስት 106 ትሪሊየን ነው የደረሰው። ዓለም በአንድ ዓመት 5 ትሪሊየን ነው ያተረፈችው። ያ ማለት የዓለም ኢኮኖሚ የዓለም ሕዝብ እያደገ ነው፣ እየበለጸገ ነው፣ እየጨመረ ነው አቅሙ። በጣም የገረመኝ ባደረኩት ሪሰርች በእነዚህ የዓለም ኢኮኖሚ ውስጥ የከሰሩ 2 ታላላቅ ሀገሮች አሉ፣ ራሻና ዩክሬን። ራሻ $150 ቢሊዮን በአንድ ዓመት ውስጥ ከሰረች። ዩክሬን $149 ቢሊዮን ከሰረች። ጦርነት ያከስራል። ሰማችሁኝ ኢትዮጵያውያን? በአንድ ዓመት ውስጥ while the whole world መላው ዓለም 5 ትሪሊዮን ሲያተርፍ እነዛ የሚዳቆሱ ኦልሞስት ኮሌክቲቭሊ 300 ቢሊዮን ከሰሩ። ሌላ እንደነ ቻይና እንደነ ኢንዲያ ሰላማቸው ላይ የሚያተኩሩ ገንዘባቸውን በንግድ ላይ የሚያውሉ ፎከሳቸውን እዛ ያደረጉ እነሱ ደግሞ እየጨመሩ ይሄዳሉ። ስለዚህ አንድም አትራፊ የለም። ዩክሬን ደካማ፣ ራሻ ኃያል። ኃያሉም ይከስራል፣ ደካማውም ይከስራል። ባይዘዌይ ጠላትን አታከስርም፣ አንተም አብረህ ነው የምትከስረው። እየደበደብክ አሸንፋለሁ፣ አንተም አብረህ ነው የምትከስረው፣ አብረህ ነው የምትሸነፈው። ስለዚህ ይሄ ሰውዬ ምን አደረገ? ሰራና አተረፈ። ፕሮፊታቢሊቲ ኢዝ ሂውመን ሪስፖንሲቢሊቲ። እያደግን መሄድ አለብን። እኛ ቢዝነስ ስንጀምር ወደዚህ አገር ስመጣ እኔ ቢዝነስ ለመጀመር አይደለም ሐሳቤ፣ ትምህርት ስለምወድ ለማስተማር ነው። ነገር ግን ለማስተማር ስመጣ ይሄው ጳውሎስ ከኔ ጋር አለ። የመጀመሪያ የተከራየነው ካሳንቺስ አካባቢ ጓደኛዬ በለጠ የሚባል እኔ ከአሜሪካ መጥቼ ረዳኝና የአክስቱን አልቤርጎ ለቢሮነት 2 ክፍል ተከራየን። እዛች ውስጥ ነው ቢሮ አድርገን የጀመርነው። ስንጀምር የዛሬ 10 ወይም 12 ዓመት ስመጣ ኦነስት ቱ ጋድ ከአሜሪካን ስለመጣው ገንዘብ አለኝ ማለት አልችልም። I had zero money። አይዟችሁ ዜሮዎች። አንድ ቀን ይሄ ዜሮ ከፊቱ ቁጥር ይደረድርና ዜሮን ያሰልፍላቸዋል። ዜሮ I'm not lying to you, I had zero። ከዛም በኋላ 300 ሰው ካሰለጠንኩ ኢትዮጵያ ውስጥ በቃ ሰክሰስፉል ነኝ ይበቃኛል ብዬ ነው የመጣሁት። ዛሬ ዜሮ ሳይሆን ተርኖቨራችን ኢን ቢሊየንስ ሆኖ በብዙ አይነት ከረንሲ ሆኖ ኦልሞስት እስከ ዛሬ ድረስ ከ21 ሀገር ሰራተኛ ቀጥረን ኢትዮጵያ አምጥተን እያሰራን የ48 ሀገር ዜጋ እያስተማርን እዚህ ደረስን። እንዴት? ትርፋማነት ይባላል። የምትውልበት ሰፈር ኪሳራ ያለበት አይሁን፣ ትርፋማ የሆነበት ይሁን። ይሄ ፕሮፊታቢሊቲ እያደገ መጥቶ ወደዚህ ደረጃ ሲመጣ ይሄ አጀማመሩ በጣም ትንሽ ስለሆነ ዛሬ ዜሮ ስለሆነ አትፍራ። you are accountable, number 1 to God, number 2 to your own conscience, number 3 to your own family። ይሄ ፋሚሊውን የሚንቅ፣ ፋሚሊውን የማያከብር፣ ፋሚሊውን የማያገለግል፣ ፋሚሊውን የማይወድ ማህበረሰብ ሀገር ሊሆን አይችልም። አሁን ብዙ ስትሬንግዝ እያሳዩ ያሉት for example ኢንዲያ and ቻይና ኢኮኖሚክ ፋክተሩ ብቻ አይደለም፣ ሞራል ፋክተሩ። in the western world
ዝቅጠቱ ውድቀቱ እየመጣ ያለው የፋሚሊ መፍረክረክና ያ ሞራሉ መፈረካከስ ነው። ከዛ የተነሳ ነው by 2050 የቻይና ኢኮኖሚ የአሜሪካን ኢኮኖሚ ኦቨርቴክ ያደርጋል። ዛሬም በ6 እና በ7 ትሪሊዮን ዶላር ነው ዲፍረንሳቸው እየመጣ ያለ ነው። የአሜሪካን ኢኮኖሚ በ5% ሲያድግ የቻይና ኢኮኖሚ በ7.6% የሚያድገው አንዱ ኢትስ ፋሚሊ ኦሪየንቴሽን፣ ኢንዲያን ፋሚሊ ኦሪየንቴሽን፣ ኢንታክት ፋሚሊ። ስለዚህ ፋሚሊያችን ኢት ኢዝ አ ኮር፣ ዝም ብሎ ይሄ ሳይድ አነሰሰሪ ፋክተር አይደለም፣ ኢትስ ኮር ፋክተር። የመጨረሻው አካውንታቢሊቲ ለጎረቤት ነው፣ ለሀገር ነው፣ ለሕግ ነው፣ ለዜግነት ነው፣ ለማንነት ነው። እነዚህን አካውንታቢሊቲዎች መጣና ሰውየው እሺ ብሩን ሰጠውህ፣ ምን አደረክበት? ጤናውን ሰጠውህ፣ ምን አደረክበት? አይን ሰጠውህ፣ ምን አደረክበት? ጆሮ ሰጠውህ፣ እግር ሰጠውህ፣ ገንዘብ ሰጠውህ፣ ጊዜ ሰጠውህ፣ ዘመድ ሰጠውህ፣ ሀገር ሰጠውህ፣ ምን አደረክበት? አገርማ ተሰጥቶን ነበር ተዋቃንበት እንጂ። ነው መልስ የምንሰጠው። ከአካውንታቢሊቲው በኋላ መጨረሻ ላይ ሰውየው እንደዚህ ያለው 5,000 ሰጠውህ፣ 5,000 አተረፍክ። አንተ ታማኝ ባሪያ፣ በትንሽ ስለታመንክ በታላቁ ላይ እሾምሃለሁ። የመጀመሪያው ምንድን ነበረ? ገንዘብ ነበር የተሰጠው። አሁን ግን ፖዚሽን ነው የተሰጠው። the ultimate goal of human being የሰው ልጅ መጨረሻ ገንዘብን ማግበስበስ አይደለም። ገንዘቡ፣ ሀብቱ፣ ዕውቀቱ ምን ይፈጥራል? መድረክ ይፈጥራል፣ ፖዚሽን ይፈጥራል። ከዛም በኋላ ሰው ማዳመጥ ይጀምራል። አንዳንድ ጊዜ ምሁራን እያሉ ሰው በጣም ሀብታም መሃይም ያዳምጣል። ሀብት ፖዚሽን ይሰጣል። እንደነ ቢል ጌትስ ያሉ ሰዎችን እንደ ምናምን ያሉትን ቢሊዮነሮችን ሰዎች ዓለም ሁሉ ያዳምጣል። ሲናገሩ የአፍሪካን መሪዎች ያዳምጣሉ፣ የአሜሪካን መሪዎች ያዳምጣሉ። ፖዚሽን you're going to have position at the end። ፖዚሽን ደግሞ ምንድነው የሚሰጥህ? ስፊር ኦፍ ኢንፍሉዌንስ የሚባል ነገር አለ። ይሄ ስፊር ኦፍ ኢንፍሉዌንስ ሰዎች ኢንፍሉዌንስድ እንዲሆኑ በዛ ፖዚሽን ላይ ይሰጣል። እንደዚህ ያለው አንተ በዚህ ስለታመንክ እኔ ደግሞ በትልቅ ነገር ላይ እሾምሃለሁ። ሹመት ነው። ዛሬ ኤክሰፕሽናሊዝም የሚባል ዶክትሪን የሚከተሉ ሁለት ሀገሮች አሉ፣ አሜሪካና እስራኤል። ይሄ the doctrine of exceptionalism በዓለም ሀገራት ላይ የሚሰራው ሕግ እኛ ላይ አይሰራም ይላሉ። ሕጉን አብረው ያወጣሉ። ለምሳሌ ICC ኢንተርናሽናል ክሪሚናል ኮርት አሜሪካ ከመስራቾቹ መካከል አንዷ ነች። የአሜሪካን ሰው ግን እዛ ላይ እንዲከሰስ ወይም እንዲፈረድበት አይፈቀድም፣ አይመለከተንም። እኛ ፍርድ ቤቱን መስርተናል፣ ጠበቃ እናቆማለን፣ መክሰስ ማስፈረድ እንችላለን። በእኛ ግን አንከሰስበትም፣ አንፈረድበትም። ለምን? እንደዚሁ ፖዚሽን ኢንፍሉዌንስ ይሰጥሃል። ማይ ፍሬንድ ዩ አር ጎይንግ ቱ ሃቭ ዳት ፍሪደም። ና ማለት ትችላለህ፣ ሂድ ማለት ትችላለህ። አሁን እንደ ድሮ እኔ ቤት ለመከራየት መዞር የለብኝም። ፖዚሽን ሰጠኝ። ማከራየት እችላለሁ፣ መስጠት እችላለሁ፣ ፈለኩትን ነገር ማድረግ እችላለሁ። ፖዚሽን ሰጠኝ። ዛሬ ብዙ ዓመት በፊት እህቴ 8ኛ ክፍል ስትማር እረዳት ነበረ ባለችኝ ትንሽ ገንዘብ። በጣም ትልቅ ነጥብ ስታመጣ በጣም ደስ አለኝና ስጦታ ልሰጣት ፈለኩ። ልሰጣት የፈለኩት ጂንስ ቀሚስ ነው። ፋሽን ነበር ያን ጊዜ። ይህንን የጂንስ ቀሚስ ልገዛ መርካቶ ሄዱ። ሰውየውን ጠየቅኩት። ስንት ነው አልኩት። 400 ብር አለኝ። አዘንኩ። የለኝም 400 ብር። ከዛም በኋላ ወደ እህቴ ሄዱ። ብታውቂ እኔ ለአንቺ ማስበውን ነገር ብታውቂ ትገረሚያለሽ። ምንድን ነው? በ400 ብር የሚገዛ የጂንስ ቀሚስ ነው እኔ ለአንቺ ያሰብኩት። የታል ታዲያ? ሐሳቤ ይበቃሻል አሉ። ዛሬ ግን 40 የጂንስ ቀሚስ ልገዛላት እችላለሁ። ምንድነው? ፖዚሽንን ይቀይራል። ፕሮፊታቢሊቲ will give you influence። ሬዲዮ ላይ ኢንተርቪው ትሆናለህ፣ ቲቪ ላይ ትቀርባለህ። ሐሳብ ምንድነው? እስቲ ሐሳብ ስጥ፣ አማክር ትባላለህ። ይሄ ወደ ምን አመጣው? ወደ ፖዚሽን አመጣው። ከዛም በኋላ የመጨረሻውን ነገር ልንገራችሁና ልጨርስ። ይወርድና ይሄ ሰውዬ እንደዚህ ብሎ ዘጋ። ላለው የሌለውስ
ኢትዮጵያ ላይ አንድ እንደ ድግምት የተደገመ ቃል አለ። ይሄ ቃል ምን የሚል ነው መሰራችሁ? የለም የሚል። ገንዘብ የለም፣ ሥራ የለም፣ ሰው የለም፣ ሰላም የለም፣ ሁኔታ የለም፣ መውጫ የለም፣ ቪዛ የለም፣ ፓስፖርት የለም፣ ምግብ የለም፣ ጤፍ የለም፣ ምን የለም፣ የለም። እና በጣም እኔ ከአሜሪካን መጥቼ ንግድ ፍቃድ ሳወጣ ወይም ባንክ ስሄድ በጣም የሚገርመኝ የለም ሲልህ እስማኤል እያደረገ ነው የለም የሚል የለም ይላል እየሳቀ አለ ሲልህ ግን አለን ለማውጣት 4 ጊዜ ያመላልሳል። እዚህ ያላችሁ ሁላችሁ ጤና አላችሁ፣ ራእይ አላችሁ፣ ህልም አለ፣ ቪዥን አለ፣ ፊውቸር አለ፣ ሀገር አለ፣ ዘመድ አለ፣ እድል አለ፣ የተከፈተ በር አለ፣ ሰላም አለ። አለኝ ለሚል የለኝም ካለ ግን ያለው ራሱ ይወሰድበታል። ስለዚህ እኔ የምመራበት ፕሪንሲፕል ይሄ ነው። የትም ቢሄድ የፈለገው ነገር ቢያጋጥመኝ I don't have a sense የለኝም የሚል ነገር የለኝም። አለኝ። የማልገዛው ነገር የለም፣ የማልሄድበት ነገር የለም፣ የማልደርስበት ቦታ የለም። I have a sense of አለኝ። ያንተ የኔ ነው፣ የኔ ያንተ ነው። The future is right። አንድ ነገር ልንገራችሁ። ዛሬ ዜሮዎች ምንም የሌላችሁ ሰዎች እንደዚህ ብለው የሚያዩዋችሁ አንድ ቀን እንዲህ ብለው አጠገባችሁ ያያችኋል። ከዛም በኋላ መጨረሻችሁ እንዴት እንደሆነ እንዲህ ብለው ያያችኋል። Thank you very much.